ስም አይቀበርም። ጤና ይስጥልን እንደምናምሽታችኋል የምንወዳችሁ የሸገር ቤተሰቦች ይህ ሳምንታዊው ስም አይቀበርም ነው። በዛሬው ዝግጅታችን ህይወቱ ካለፈ የፊታችን እሁድ 17ኛ ዓመቱን የሚደፍነውን አንጋፋውን ድምጻዊ ጥላሁን ገሰሰን እናስባለን። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ስም አይቀበርም። ከመልካም ስም ይበልጣል። ጥላሁን ገሰሰ ከ1933 እስከ 2001 ስም አይቀበርም። ከመልካም ስም ይበልጣል። ተወዳጁ ድምጻዊ ጥላሁን ገሰሰ መስከረም 17 ቀን 1933 ዓ.ም ተወለደ። ጥላሁን የ14 ዓመት ልጅ ሳለ አያቱ ጋር ወሊሶ ትምህርት መማር ጀመረ። የጥላሁን አያት ምንም እንኳ ትምህርቱ ላይ ትኩረት እንዲያደርግ ቢመክሩትም ጥላሁን ግን የሀገር ፍቅር ቲያትር አርቲስቶች ትርኢት ለማሳየት ወደ ትምህርት ቤታቸው በሄዱ ጊዜ ከአቶ ኢዩኤል ዮሐንስ ጋር ከተወያየ በኋላ ትምህርቱን አቋርጦ ወደ አዲስ አበባ በመምጣት በሀገር ፍቅር ቲያትር ቤት ተቀጠረ። ለጥቂት ጊዜ ካገለገለ በኋላ ወደ ክቡር ዘበኛ ባንድ ተቀላቅሎ ታዋቂነትን ተቀዳጀ። ጥላሁን ገሰሰ በብዛት የአማርኛ አልፎ አልፎም ኦሮምኛና ሱዳንኛ በመዝፈን ይታወቃል። ጥላሁን ያልዳሰሰው ሐሳብ የለም። ስለ ፍቅር፣ ስለ ሀገር፣ ስለ ቤተሰብ፣ ስለ ፖለቲካ፣ ስለ ተፈጥሮ፣ ስለ ማህበራዊ ጉዳዮችና ሌሎችም። በዚህም የሙዚቃው ንጉሥ እስከ መባል ደርሷል። በመሆኑም በሱ የህይወት ዘመን የነበሩ ሕፃናት ሳይቀሩ አውሮፕላን በሰማይ ላይ ሲያዩ አውሮፕላን መጣ እየገሰገሰ በዘፈን አንደኛ ጥላሁን ገሰሰ በማለት ይዘምሩ ነበር። ጥላሁን ገሰሰ ለረጅም ዘመናት ለኢትዮጵያ ሙዚቃ ላበረከተው አስተዋጽኦ የክብር ዶክትሬት ከአዲስ አበባ ዩኒቨርሲቲ እስከ ማግኘት ደርሷል። በግል ህይወቱም ጥላሁን በተለያየ ጊዜ ከወይዘሮ አስራት አለሙ፣ ወይዘሮ ሂሩት መስፍን፣ ወይዘሮ ፌሪያል አህመድ፣ ወይዘሮ ማርታ ሲማቶስና ወይዘሮ ሮማን በዙ ጋር በትዳር 14 ልጆችን አፍርቷል። ጥላሁን ገሰሰ ዘመን አይሽሬ በሆኑ ሙዚቃዎቹ ሁሌም ሲታወስ ይኖራል። ወይዘሮ ሮማን በዙ የጥላሁን ገሰሰ ባለቤት ናት። ጥላሁን ፈልጌ አስፈልጌን ሲዘፍን የሚያሽከረክራት መኪና እርሷን እየተከታተለ ፍቅሩን የገለጸባትም እንደሆነች በአንድ ወቅት ነግራኛለች። እስኪ እናዳምጣት። ብቻዬን ነኝ። ጓደኞቼን እየጠበቅኩኝ ቀስ እያልኩ ሄዳለሁ ወደ ቦሌ መንገድ። አሁን መኪና ሲቆም ሰረቅ ብዬ ሳየው ፊቱ ማቀው ፊት ነው። ደግሜ ቀስ ቢሆንም አይለው ጥላሁን ገሰሰ። እንዴት ሰው እንዴት እንደደነገጠ በቃ የተሰማኝ ስሜት ነግር አልችልም። በቴሌቪዥን የምታየውን ሰው እንትን ማየት በዛን ጊዜም በጣም እንትን ነው፣ ብርቅም ነገር ነው። ምንም ማድረግ አልቻልኩም። እሱም አየ፣ ተመላለሰ፣ ወደ ያለ በጣም ቆየ። አሁን ጓደኞቼ እስኪመጡ ድረስ ያንን ለማውራት በቃ ሊያምኑኝ አልቻለም። ውሸትሽን ነው ይሉኛል። በእውነት በቃ ብላቸው ከስንት በኋላ ነው ያመኑኝ። ተገናኘን እና ጥላሁን ያንን ኢንሲደንስ አወራ። የጥላሁን ገሰሰ የአጎት ልጅ ናቸው አቶ ሳምሶን ፈይሳ። አብረው ብዙ አሳልፈዋል ከጥላሁን ገሰሰ ጋር። አንዳንድ ትውስታዎቻቸውን መጥነው እዚህ ጋር ይነግሩናል። አቶ ሳምሶን ፈይሳ በቅድሚያ እርሶና ጥላሁን ገሰሰ ያላችሁን ዝምድና ለአድማጮች ያስተዋውቁልኝ። እኔና ጥላሁን ገሰሰ የታናሽና የታላቅ ልጆች ነን። አባቴ አጎቱ ናቸው። የጥላሁን አባትና ስለዚህ ማለት ነው። ከጥላሁን ገሰሰ ጋር እንግዲህ ብዙ አሳልፋችኋል እንደሰማሁትና ጥላሁን ምን አይነት ባህሪ ነበረው? ሁሉም ኢትዮጵያዊ በስራዎቹ በተወዳጅ ድምጻዊነቱ ያውቀዋልና እርስዎ ደግሞ ቤተሰብ ነዎትና እስቲ የጥላሁን ያልተነገሩ ልዩ ባህሪያቱ ከሰዎች ጋር ያለው አግባብ። ጥላሁን ማዳመጥ ነው የሚወደው። ሰውን ያዳምጣል፣ ያይድ ይመዝናል። ለመናገር አይቸኩልም። አይቶ መዝኖ አዳምጦ ነው። ጨዋታም ከሚመጥነው ከሆነ ነው የሚጫወተው። ከማንም ጋር ግን ጨዋታን ይወዳል፣ ይጫወታል። ለማንኛውም ሰው ትልቅ ትንሽ አይልም። ሁሉን አክባሪ ነው። ጥላሁን በሄደበት ደግሞ ያው እግዚአብሔር የሰጠው ድምጽ ብቻ ሳይሆን የሰጠው የሰው መውደድ ደግሞ በሄደበት የሰው እንግዳ ይበዛበታል። ስለዚህ ደስተኛ ነው። ሰውም ደግሞ በሱ ደስተኛ ነው። ትንሽ ነው ትልቅ ነው አይልም። ሰው አክባሪ ነው። ለቅሶ ቢባል አይቀርበትም። ችግር ቢባል ሰው አይቀርበትም። ሁሉን ያሳተፈ ነው የሱ እንትን። አሁንም በብዙ ነገር መግለጽ ይቻላል። ሁሉ ቦታ ላይ አታጣውም። ሰው ትንሽ ነው ትልቅ ነው አጣገኘ ኖሮ አልኖረው ሰው የሚባለው ፍጡር ለሱ እኩል ነው። እነዚህ ብዙ ነገሮቹ በሕይወት ዘመኖቹ ካሳለፋቸው ውጣ ውረዶች ጋር ስታስተሳስራቸው ጥላሁን ኖሯት ሄዷል። እግዚአብሔር እንግዲህ ተፈጥሮ ግዳጅ ነውና ሞት ለማንኛውም ሰው ይኖራል፣ ይሞታል። ጥላሁን ገሰሰ በስራዎቹ ከሸገር ጋም ትስስር አለው። ቀደም ሲል ፕሮግራማችን የከፈትነው ሰላምታዬ ድረስ በተሰኘው የጥላሁን ገሰሰ ዘፈን ነው። ይህ ደግሞ ሸገር ኤፍኤም 102.1 ስርጭቱን ሲጀምር ያስደመጠው ሙዚቃ ነው። ሰላምታዬ ድረስ
የራሱን የሆነ ጎጆ ሲወጣ ሸገር እዚህ ድልበር አካባቢ አሁን እኛ ባለንበት ስቱዲዮ ደግሞ ያሰብኩ ተሳካ የሚለውን የጥላሁንን ነበር ያጫወት ነውና ጥላሁን ዘፈኖቹ ከሸገር ጋር ብዙ ትስስር አላቸው። ያሰብኩ ተሳካ ያለኩት ደረሰ እርሶና ጥላሁን አብራችሁ በምትጓዙ ጊዜ አንዳንድ የማይረሱ ነገሮች አሉ። ሽፍታን ያመለጠበት መንገድ እስቲ ለአድማጮች እንገሩልን። እሱ 1987 ዓመተ ምህረት ለመስቀል ደብረ ብርሃን አንዳንድ ጊዜ መስቀል በዓሎችን ከአባቴም ባሉበት ጊዜ ረጅም ከ40 ዓመት በላይ ከቤተሰቦቼ ጋር አሳልፏል። ልጆቹንም እየያዘ እየመጣ ማለት ነው። ያንን በዓል አክብሮ በየዓመቱ በጎች፣ ዶሮች፣ አንዳንድ ነገሮችን ገዝተን ስንመለስ ማለት ነው እናቴ እንደውም ቆዩ አሁን ከመሸ እንዴት ሄዳላችሁ ምናምን እያለች ምንም ችግር የለ አሁን መሄድ አለብኝ አስቸኳይ ስልክ ገጥሞኛል አለና ስልክ ተደወለለት። ስልኩን የደወሉት ሼህ መሐመድ አላሙዲን መሰሉ። በኋላ ወደ 11 ተኩል ይሆናል ፎርዋይነር አንድ ቀይ መኪና ያመጣት ነበረች ጋዜጠኛ ጌታቸው ደስታ በኋላ ላይ ወስዷታል። በሷ መኪና በቃ ያሉትን ነገሮች የሚጫሙትን የባህል ነገሮችን ጭነን እየተጓዝን እያለ ነው አራጌቻ የምትባል ለሼኖ 7 ኪሎ ሜትር 8 ኪሎ ሜትር እንደዚህ ብትሆን ነው ርቀቷ። እዛ ጋር ስንደርስ ነው ወደ ምሽት ላይ ድንጋይ ዘጋግተዋል እንጨት ምናምን አጋድመው መሳሪያ ከያዘው አንዱ መጣና ልዳይ ሰዓትን የጣት ቀለበትን ፊት ያለውን ነገር እያንዳንዱን ነገር አውጣ ምናምን ብሎ ሲጀምር እኔው ለመናገር ደንግጬአለሁ። ለማንኛውም ሰው ሌሊት እጓዛለሁ ግን ሽፍታም እንደዚህ የታጠቀ ሰው እንደዚህ አጋጥሞኝ ስለማያውቅ አንተ ዝም በል እኔን የማነጋግራቸው አይደልና ዝም በል አለኝ። በዚህ በኩል አንዱ መጣና ደግሞ በሩን ከፈተውና በዛኛው በቀኝ በኩል በተሳፋሪው በእኔ በጥላሁን በግራ በቀኝ በኩል ነኝ፣ ጥላሁን በመሪው በኩል ነው። ልሰጥህ እኮ ነው ያለኝን ነገር ልሰጥህ ነው እያለ ጥላሁን ጊዜ አትጃ ቶሎ በላይ አለህን አውጣ ምናምን እያለ ሲል ጥላሁን ድምፁን ሰበሰበና 87 ላይ ያወጣው አንድ ዘፈን ነበረ ወገን አለኝ የሚለው እሱም በረጅም አውጥቶ ዘፈን ሲጀምር ተደናገጡ። እንደመደነባበርም እንደመደናገጥም እያሉ በዚህ በኩል ያለውም በዙሪያ በኩል ዞሮና ያስከው ማን እንደሆነ አውቀሃል በሲለው በቃ ጥላሁን እንደሆነ አውቀውታል ብዬ በቃ ወደ ራሴ ነው የተመለስኩት። ያው ከሆነ ፍርሃት ውስጥ ወጣ የለም አልፈራሁም ማለት ውሸት ነው። ከዛ ትሬንህ እንደ ከየት ነው የመጣው ከየት እየመጣ ነው ምናምን ብሎ በቃ አንደኛው እግሩ ፔዳል መኪናው ፔዳል ስር ወርዶ ጥላሁንን እግሩን ይዞታል። እንደዛም ይዞ ጥላሁን ዘፈኑን አላቋረጠም። አንደኛው በዛ በኩል ዞርና ጥሌ አንተማ የኛ አባት አንተንማ ማን ይነካል በዚህ ሰዓት ወዴት ነው የምትሄደው አሉት። የዚህ አጎቴ ቤት ለበዓል ሄጄ ወደ ቤት እየተመለስክ ነው ምናምን እና ለዛኛው በቃ አንሳለት ቶሎ በል አንሳ ምናምን አሉትና ያንን መንገድ ላይ የኮለኮሉትን ነገር አነሳንና ጥላሁንም እየገረመው እነዛም ሰላም ግባ እያሉት መንገድ ጀመርን። ሽፍቶችን ወገን አለኝ ብሎ ነው ያለፋቸው። በጣም እነሱም እንግዲህ ወገን አለኝ ብሎ ነው በጣም ለጥላሁን የተሰጠ ጸጋ እኮ ማንም ሰው እንግዲህ መሳሪያ ደገነብህን ሰው በትንፋሽ አሸንፈህ መግባት ቀላል ነገር አይደለም። አንድ ጊዜ ቆየት ያለ ፎቶ አይቼ ነበረ በበቅሎ ነው ምናምን ሲሄድ ጥላሁን እሱ ይኸውልህ ጥቅምት 28 ቀን ሚጣቃ ማኔል ነው ደብረ ብርሃን ሚጣቃ ማኔል ያው እግሩን አሞት የነበረ ጊዜ አደጋ የደረሰባት እግሩ እሷን እዛ ጮበሌ የሚባል አለ ጮበሌ ላይ እየወረድኩ ነው የተሸክሜ ጌታቸው ደስታ ጋዜጠኛው አለ የሞተው ከፈረስ ኋላ ተጀርባው የሚደግፈው ወንድሜ አሁን በህይወት የለም እሱ አለ ለአንድ ላይ ሆነን እየወረድን እያለ ያችን መውረድ አልቻለም። እኔ ቼቼ ብዬው ጮበሌ ወረደ። ጮበሌ ተጠመቀና ጠበሉንም ጠጥቶ ተጠምቆ ስንመለስ ግማሽ መንገድ እንኳን አይሆንም ከላይ አንድ በቅሎ ፈረስ ያዙ ሰውዬ ሲመጡ እኔ ደግሞ ተሸክሜው እየወጣን ነበር ያንን ዳገት። በኋላ ላይ ጌታቸው ደስታ ባለፈረሱን አስቆማቸውና አባታችን ባኮት ይህንን ሰው በኋላ ያውቁታል ከተማ ድረስ አውጡልን አሏቸው። ኧረ መንገድ የረዥም ነው ስንት መንገድ አለብኝ ወደታች እዛ ቆላ ውስጥ ነው የምወርደው ምናምን ሲሉ ባኮትን ተባበሩን እርዱን አላቸው። ኧረ ይመሽብኛል ግድ የለውም የኔ አባት ጥላሁን ገሰሰ የሚባል ሰው ያውቃሉ ሲሏቸው ጥላሁን ገሰሰ እኚህ በአውቶቡሱ በምናምን ላይ ወሬቶ የምንሰማው ጥላሁን ገሰሰ ማለት እሱ ነው ባኮት እርዱን ሲሏቸው መንገድ ይቀራል እንጂ እሱንማ ሳላደርሳቸው ይህን ተራራ ሳላወጣ ብለው እዛ ፈረስ ላይ ወጣና ጥላሁን እኛ ከኋላ ጌታቸው ደስታ ከፊት ጌታቸው ደስታ በደንብ ነበር የሚራመድ ያንን ዳገት ጌታቸው አንተ በስኮት የትም አልደርስም እኔ ደርስብሃለሁ እያሉ እየተቀላለዱ እዛ ቤተክርስቲያኑ ጋር ደረስን። ያ ቤተክርስቲያን መሀል ደግሞ ጥላሁን ድምፁን ቅልጥ ሲያደርገው እዛን ሁሉ ምናምን እዛ ያለውን ሰው ሁሉ ትኩረት እዛ ውስጥ ሳበውና ማለት ነው ያንን ሁሉ ድባብ አንድ ጊዜ ጥላሁን ቀየረውና እኛ ሰውዬ ፈረሳቸውን እንደያዙ ቆመው ነበር። በኋላ ላይ ዞር ብሎ ሲመለስ እኛ ሰውዬ ቆመዋል። ብድግ አደረገና በዛ ጊዜ ብሩ ጉልበት አለው 200 ብር ለኚህ ሰውዬ ሲሰጣቸው ባሉ ፈረሱንም ውሰዱ አሉ። ምን አደረገዋል? ይሄ ሁሉ ብር ከተገኘ በቃ ያ ፈረስ እንትኑ ይሄ ነው
ጥቅምት 28 ቀን ሚጣቃማን ደብረ ብርሃን በሜድ መርቅሽ በ95 ዓመተ ምህረት ነው ሰርቶት አስቀምጦት የነበረው የመጨረሻ የመዝጊያ ዘፈኑ እሷ ነው። እናመሰግናለን አቶ ሳምሶን ፈይሳ። እሺ ወንድዬ አመሰግናለሁ እኔ ጌታ። ዘከርያ መሐመድ ጥላሁን ገሰሰ የህይወቱ ታሪክና ሚስጥር በሚል ለየት ያሉ ታሪኮችን ሁሉ አካቶ በመጽሐፍ ለአንባቢያን አቅርቧል። ብዙም ያልተነገሩ የጥላሁን ገሰሰን ታሪኮች ያጫውተናል። እንኳን ደህና መጣህ ወደዚህ ፕሮግራም ዘኪ። እንኳን ደህና ቆየኸኝ ወንድሙ። ጥላሁን ገሰሰ ጠመንጃ ያዥ ሰፈር ተወለደ። ሲወለድም አንድ ጠመንጃ ያዥ ወደ ሰማይ መሳሪያ የሩምታ ተኩስ ደስታውን አበሰረ የሚል ነገር ተሰምቷልና ጥላሁን ግን በፍጹም ጠመንጃ ያዥ ሰፈር አይደለም የተወለደው ብለሃልና እስቲ ከትውልዱ እንነሳና ጥላሁን ገሰሰ የት ነው የተወለደው? ሲወለድስ ማን ነበር የሚባለው? ኦኬ ጥላሁን አዲስ አበባ ጠመንጃ ያዥ ሰፈር አልተወለደም። እርግጥ እሱ ራሱ እሱን ዋቢ ባደረጉ መረጃዎች ከ1950ዎቹ መጨረሻ አካባቢ ጀምሮ የምናገኛቸው መጽሔቶች ላይ ጥላሁን አዲስ አበባ ጠመንጃ ያዥ ሰፈር ተወልጄ በ6 ወሬ አያቴ ወደ ወሊሶ ወሰዱኝ ብሎ መረጃ ሰጥቷል። ለምን ግን እንደዚህ አይነት መረጃ ሰጠ የሚለው በጣም ጥልቅ የሆነ ጉዳይ ነው። ራሱን የቻለ በጣም ጥልቅ የሆነ ጉዳይ ነው። ጥላሁን የተወለደው ከወሊሶ 12 ኪሎ ሜትር ርቃ የምትገኝ አንድ ጉሩራ የምትባል አነስተኛ የገጠር ከተማ አለች። ከሷ እልፍ ብሎ ወደ ወልቂጤ መንገድ ስትሄድ ማለት ነው 2 ኪሎ ሜትር ያህል እንደሄድ ሶዮማ የምትባል በስተግራ በኩል ሶዮማ የምትባል የገጠር ቀበሌ አለች እና ጥላሁን የተወለደው ሶዮማ የምትባል ቦታ ነው። ቦታዋንም ሄጄ አይቻታለሁ። እዛ ነው የተወለደው። ለመጽሐፉ ስራ ነው አንተ ሶዮማ ድረስ ሄድከው? አዎ ምን ሰራለው ሌላ ብለ ነው። ጥላሁን በ1938 እሱ የ5 ዓመት ሕፃን ልጅ እያለ ወላጅ እናቱ ወይዘሮ ጌጤነሽ ኢታ ኤባ ድንገት ጥለው ጠፉ። ምክንያቱ አልታወቀም እና ጠፉ 1938 ላይ። አባቱ አቶ ገሰሰ ወልደ ኪዳን እንግዲህና ወይዘሮ ጌጤነሽ የሚኖሩበት የወይዘሮ ነገያ አብደላ የጥላሁን የእናቱ እናት ርስት ላይ ነበረ። በዛ ወቅት በጠፋችበት ወቅት አመያ የሚባል ቦታ ላይ ይኖሩ የነበሩት እና አቶ ገሰሰ ወልደ ኪዳን ደግሞ እዛ ቦታ ላይ ለመኖራቸው ምክንያቷ ወይዘሮ ጌጤነሽ ነች። ወይዘሮ ጌጤነሽ ስትጠፋ አቶ ገሰሰ ወልደ ኪዳን ከወይዘሮ ጌጤነሽ እናት ርስት ላይ ከሳቸው ጋር መኖር በጣም የሚያሳቀቅ ነገር ነው እና ጥቂት ቆይተው አባትየውም ጠፉ። እዛ ቦታ ላይ ለመገኘታቸው ምክንያት የሆነችው ወይዘሮ ጌጤነሽ ስትጠፋ እሳቸው እዛ ጋር ምን አለኝ ብለው ይቆዩ እና በጣም ከበዳቸው እና ጠፉ። ሲጠፉ የሚያሳዝነው ነገር ልጃቸውን እሳቸውን ይዘው አስከትለው ቢጠፉ አንድ ነገር ነበረ። እሳቸውን ጥለውት ነው የጠፉት። ለአያትየው ጥለውት ነው የጠፉት። ለወይዘሮ ነገያ አብደል ጥላሁን 5 ዓመት ሕፃን ልጅ እያለ መጀመሪያ እናቱ፣ ከዛ ደግሞ ያው እናትየው ከዛሬ ነገ ይመጣሉ ተብሎ ተጠበቁ፣ አልመጡም። ስለዚህ አባትየውም ጠፉ። ይሄ በጣም አደገኛ ክስተት ነው። በጣም ለአንድ የ5 ዓመት ሕፃን ልጅ ሲወለድ ራሱ ጥላሁን አልነበረም ስሙ የሚል ነገር ሰምቻለሁ። ማን ነበር እሱ ሲወለድ? ጥላሁንስ ብሎ ስም ያወጣለት ማን ነው? ኦኬ ሶዮማ ላይ 1933 መስከረም 17 ቀን ጥላሁን ሲወለድ አያቱ ወይዘሮ ነገያ አብደላ መጀመሪያ ያወጡለት ስም ጥላሁን አይደለም፣ ደገፋ ነበር ስሙ። ደገፋ? አዎ አያቱ ያወጡለት የሴት አያቱ የእናቱ እናት ወይዘሮ ነገያ አብደላ ያወጡለት ስም ደገፋ ነበረ። የእናቱ ቤተሰብ በጠቅላላ ሙስሊሞች ናቸው። አቶ ገሰሰ ወልደ ኪዳን ግን ቡልጋ ሰው ናቸው። በጣሊያን ወረራ ጊዜ ከዛ አካባቢ ሸሽተው ወደዛ ሄዱ ናቸውና እሳቸው ደግሞ ክርስቲያን ናቸው እና በዛን ወቅት ደገፋ የሚለው ስም ይዞ 1 ዓመት ከቆየ በኋላ 1934 ሲቃረብ ቀኛዝማች መኮንን መሸሻ የሚባሉ የነሱ የቅርብ ሰዎች የቅርብ የሆኑ እዛ አካባቢ ሰፋፊ ርስቶች ያላቸው ቀኛዝማች መኮንን መሸሻና ባለቤታቸው ደግሞ ወይዘሮ ገላይ ጥላሁን የሚባሉ ሰዎች ነበሩ። በጣም በወሊሶ አካባቢ ሰፋፊ ርስቶች አሏቸው እና ቀኛዝማች መኮንን መሸሻ ጥላሁን 1 ዓመት ሊሞላው አካባቢ ይሄን ልጅ ክርስትና ላንሳው ብለው ጠየቁ። ቤተሰቡን ፈቀዱላቸው። እናቱ ሙስሊም ነች፣ አባቱ ደግሞ ክርስቲያን ነው። ተፈቀደላቸው። በ1934 መስከረም ላይ ደገፋን ቀኛዝማች መኮንን መሸሻ ክርስትና ሲያነሱት ጥላሁን ብለው ስም አወጡለት። ስለዚህ ጥላሁን ብለው ስም ያወጡለት ቀኛዝማች መኮንን መሸሻ ናቸው፣ የወይዘሮ ገላይ ጥላሁን ባለቤት። ወይዘሮ ገላይ ጥላሁን በነገራችን ላይ የሚለውን ስም አሁን ለወሊሶ ሰው አዲስ አይደለም። ይሄ ነገር እዛው ጋር ማርያም ቤተክርስቲያን አጠገብ ወይዘሮ ገላይ ጥላሁን መታሰቢያ ትምህርት ቤት አለ። እሳቸው ናቸው ጥላሁን ብለው ያወጡለት ማለት ይሄ ነገር ነው። በ1934 ሲጠመቅ ነው ጥላሁን የተባለው። ጠመንጃ ያሰፈሩ ጋር ልመለስልህና እናቱ 1938 ጠፍታ ነበር አላልኩክም? እንግዲህ ያው የጠፋን ሰው ተፈልገዋል። ሲፈለጉ ይከርማሉ። እኚህ አቶ ፈይሳ ኃይሌ ሐሰና የሚባሉት እንግዲህ የቤተሰቡ በጣም የቅርብ ሰው ስለሆኑ ታሪኩ ረጅም ነው። እሳቸው ደብረ ብርሃን ነበር የሚኖሩት። መጥፋታቸውም ተደግሮ ደብዳቤ ተጽፎ ነው የተነገራቸው። ከዛ በኋላ መጥተው ማፈላለግ ነገር ይጀምራሉ። ይህንን ጉዳይ ለማን ይነግራሉ? ለቀኛዝማች መኮንን መሸሻ። ቀኛዝማች መኮንን መሸሻ እዚህ አዲስ አበባ ውስጥ
ልደታ አካባቢ የአውራጃ ፍርድ ቤት ዳኛ ነገር ናቸው፣ ታዋቂ ናቸው። ስለዚህ አደራ ተብለዋል። ጌጤነሽ ጠፋች እባክዎት ሊያፈላልጓቸው ብላ ነገር ተብሎ ብዙ ሰው ስለሚያውቁ እሳቸውም ፍለጋው ላይ የነበሩት። ከ5 ዓመት በኋላ በ1943 ወይዘሮ ጌጤነሽ አዲስ አበባ ውስጥ ተገኙ። የት ነው የተገኙት? ጠመንጃ ያዥ ሰፈር። እዛ ምን እየሰሩ ተገኙ? ማን አለ ማን ገናቸው? ብራቮ። አሁን እዚህ እንግዲህ የመጡበት ምክንያት አሁን ለምሳሌ ጥሩ ጥያቄ አመጣ። ይኸውልህ ወደ አዲስ አበባ የጠፉት የአባታቸው ኢታአን የሚባሉት ኢታአይባ ቡጄን የሚባሉት እዛ አሁን ከቢዶ የሚባል ሀገር አለ እና እዚህ ጋር ቢሆን ወይ ከአቶ ገሰሰ ወልደ ኪዳን ጋር በተጨቃጨቁ ባልተስማሙበት ብቻ በሆነ ጉዳይ ብቻ ሲሆን ሲያኮርፉ የአባታቸው ሀገር ይሄዱ ነበር። ቢዶ የወይዘሮ ጌጤነሽ አባት አገር ነው። እዛ ሲሄዱ ጉርሜሳ የሚባል የአባታቸው ወንድም ይመጣል፣ አጎታቸው ጉርሜሳ። በቃ እዛ መክረማቸው ከፍቷቸው መሆኑን ነገር ሲያቅበል ነው እቺን የመሰለች ልጅ እንዲያውም እዚህ ገጠር ምን ትሰራለች ብሎ አዲስ አበባ ይዟቸው ለመምጣቱ ያጎታቸው ድርሻ አለ። ማን ይባላል? ጉርሜሳ። ሲያጥሬ ስም ማን ይባላል? ጉርሙ። ስለዚህ ጌጤነሽ አዲስ አበባ ሲመጡ ማን ተባሉ? ጌጤ ጉርሙ። ብዙ ሊትሬቸሮች ላይ የወይዘሮ ጌጤነሽ ስም ጌጤነሽ ጉርሙ ነው የሚለው። ጉርሙ ማለት ጉርሜሳ ነው። ጉርሜሳ ምናቸው ነው? የወይዘሮ ጌጤነሽ አባታቸው ወንድም አጎታቸው ነው። እና እዚህ ሲመጡ ስማቸውንም ለመቀየር ፈልገውም ይሁን አላቀም ጌጤነሽ ጉርሙ ተባሉ። አሳጥሮት ማለት ነገር ነው። እና እዚህ ጋር የመጡት ከሱ ጋር ነው። ጠመንጃ ያዥ ሰፈር ተገኙ። አቶ ፈይሳ ተጠሩ። ተገኝታለች ጌጤነሽ ተብሎ ማለት ነገር ነው። ከደብረ ብርሃን መጡ። ከዛ በኋላ አነጋገሯት። ጠመንጃ ያዥ ሰፈር አገኘዋትና ማለት ነገር ነው። ከዛ ለምንድን ነው የጠፋሽው? ምን ችግር ተፈጥሮ ነው ምናምን በሚለው ጉዳይ ላይ የሚጠየቁትን ጥያቄ ወይዘሮ ጌጤነሽ ለመመለስ ፈቃደኛ አልሆኑ፣ ዘጉት። ኦኬ ይሁን ተባለና አቶ ፈይሳ እናትየውን ወይዘሮ ነገያ አብደላን የወይዘሮ ጌጤነሽን ልጅ ጥላሁን ከእናቱ ጋር ለማገናኘት ወደ ወሊሶ ሄዱና ይዘዋቸው መጡ። የታገናኟቸው ጠመንጃ ያዥ ሰፈር ላይ ማለት ነው። በዛ ሰዓት እንግዲህ ጥላሁን ትምህርት ላይ ነው የነበረው። ስለዚህ አገናኙት። መመለስ አልፈለገም ነበር፣ ምክንያቱም በጣም ናፍቋቸው ፈልጓቸው አጥተዋቸው የነበሩትን እናቱን አገኛቸው አዲስ አበባ። ስለዚህ ምን ልሰራ መለሳለሁ የሚል አይነት ስሜት ነገር ነበረው። ነገር ግን ትምህርት ቤት አሁን ትምህርት ላይ ነው ያለኸውና ትምህርት ቤት ሲዘጋ ትመጣለህ ብለው መልሰው ወሰዱት። አለ ፍላጎቱ በጣም ቅሬታ እየተሰማው። ከዛ በኋላ ጥላሁን አንዴ ጠፍቶ መጣና እንደገና ጥላሁን ጠፋ የሚባል ነገር ተነግሮ መጥተው አቶ ፈይሳ እንደገና ተልኮባቸው መጥተው ጥላሁንን ይዞት ተመለሱ ወደ ወሊሶ ማለት ነገር። ከዛ ለአቶ ገሰሰ ንጉሴ ምን ነው ይሄ ልጅ አደራ ብለናል ነበር ምናምን ብሎ ገስጸው ምን ብለው መልሰው አስረከቡን። እባክህ ምናምን ሲል አይ እሱ ቆሞ ሲዘፍን ብቻ ነው የሚውለው፣ ትምህርት የሚባለው ነገር የሚፈልገውም አይመስልም፣ ሰው ልጆች ሰብስቦ ሲዘፍን ነው የሚውለው ብሎ አቶ ገሰሰ ንጉሴ ይናገራሉ። ይዘፍናል አሉ እና ናስ ትዘፍናለህ እንዴ ምናምን ተባለ። እንዲያውም እዛው አዎ ሙካክራለሁ ነገር አለ እና እስቲ ዘፈን ድምፅህን እንስማው አሉ አቶ ቀኛዝማች መኮንን መሸሻ። እና ሲዘፍንላቸው በጣም ገረማቸው። ተማሪ ነኝ ያልገባኝ የምታውቁ አስረዱኝ፣ ተማሪ ነኝ ያልገባኝ የምታውቁ አስረዱኝ። ከዛ ጎበዝ ጥሩ ነው ጥሩ ድምፅ አለህ አሉትና ሂድ አሉትና አሁን ትምህርትህን በርትተህ ተማር ይደርሳል፣ ይሄ ዘፈኑ ይደርሳል ብለውት ሂድ አሉት ማለት ነገር ነው። ከዛ በኋላ የሚገርም ንግግር ይናገራሉ። የቤተሰብ ታሪክ ማስታወሻ ላይ የተጻፈ ነገር ነው። ባይዘው ከመሆኑ በፊት ነገር ነው የተጻፈው ይሄ ነገር። ይሄ ልጅ አዲስ አበባ የገባል ጊዜ አዲስ አበባ ተቃጠለች ብሎ ይናገራሉ። ዘፈን በቃ አሳበዳት እንደማለት ነው አሉ ቀኛዝማች መኮንን መሸሻ ማለት ነው። ኦልሞስት ትንቢት ነገር ማለት ነው። አስገቡት አገራማን ነው በቃ ትምህርቱን ይቀጥላል ብሎ እነሱ ተመለሱ። ነገር ግን ጥላሁን ከጊዜ በኋላ አንድ ቀን የቀኛዝማች መኮንን መሸሻ ትሬን ታኳትሮ ወዴት እንደሚሄድ መኪና አወቀ። ቅር እያለው ነው እንግዲህ ከአዲስ አበባ የመጣው ከጠመንጃ ሰፈር የመጣው ከእናቱ ጋር ተለያይቶ ማለት ነገር ነው። ስለዚህ ጥላሁን ተንጠለጠለና እዛች ትሬን ታኳትሮ ላይ ወደ ጭናው ላይ ወጣና ተደበቀ። ከዛ በኋላ መኪና ወደ አዲስ አበባ ቀናች። መጀመሪያ ስጠፋ ተያዝክ፣ ሁለተኛው ላይ በከባድ መኪና ነው። በከባድ መኪና እዛን ጊዜ ትሬን ታኳትሮ እና እዛ ላይ ነው ሀጂ አባዋጅ የሚባሉ እና በዓል የሚባሉ ሁለት ሽርክ ነጋዴዎች ነበሩ። እሳቸው ግቢ ነው መኪናው የሚቆመው
እንደገባሁ ማታ እንደተኛሁኝ እሳቸው ወደ ውጭ ቡና ሊጠጡ ሄዶ አያቴ ብሩ የሚቀመጥበትን ቦታ ቃለሁ ሽልንጉን አፈስኩልሽና ኪሴ ውስጥ ከተትኩኝ። ለማን እሰጣለሁ? ከአውታንቲው ጋር ተነጋገረ። በሸራቸው ሸፋፈን ሄድን። አገር ፍቅር ገባ። ያሰብኩት ተሳካ ያለኩት ደረሰ ሀሳቤ ተሟላ መንፈሴም ታደሰ ያሰብኩት ተሳካ ያለኩት ደረሰ ሀሳቤ ተሟላ መንፈሴም ታደሰ። እቺን መኪና እንግዲህ ከነሳናት አይቀር አንተ ፌስቡክ ላይም ለጥፋታልና ያቺ ናት። በቃ ከየት ነው ያቺን ፎቶ ትክክለኛው ትሬንታ ኳትሮ ያገኛት? አሁን ባልነው ታሪክ ውስጥ ነው ያለች። የቀኛዝማች መኮንን መሸሻ ትሬንታ ኳትሮ ነች። በዛን ጊዜ ጣሊያን ሲወጣ የጣሊያን ንብረቶች ተሽጠዋልና ቀኛዝማች መኮንን መሸሻ ትሬንታ ኳትሮዎች ገዝተዋል። አቶ ፈይሳ ቀኛዝማች መኮንን መሸሻና የአቶ ፈይሳ እናት ወይዘሮ ሳለቲ ሲዲቦ የሚባሉ አዋጥተው እንደዚሁ ሌላ ትሬንታ ኳትሮ ገዝተዋል። የእነዚህ ትሬንታ ኳትሮዎች ፎቶግራፍ ነው አሁን ያለው። እንግዲህ በዛ ሰዓት በየነ ቂጣታ የሚባል ዘመዳቸው ነገራችን ላይ የወልሶ ሰዎች አሁን የሰውየው ማሰዎች ይሄን ቢሰሙ ማለት ነገር ነው። በየነ ቂጣታ በጣም የታወቁ ትልቅ ሰው ናቸው። አሁን በህይወት የሉ፣ ግን የሳቸው ልጆች አሉ፣ ቤተሰቦቻቸው ልጆች አሉ። አሁንና ትሬንታ ኳትሮ ሲገቡ በቃ ከቀኛዝማች መኮንን መሸሻ ጋር ቤተሰብ ናቸው፣ ተቀርረባላቸው፣ ርስታቸው ተወራባች ኩታ ገጠም ነገር ስለሆነና የቀኛዝማች መኮንን መሸሻ መኪና ላይ እንደወጣ ይታወቃል። የቀኛዝማች መኮንን መሸሻ መኪና ደግሞ ጥላሁን ወደ አዲስ አበባ ስለመጣባት አይደለም ፎቶ የተነሳችው፣ በቃ ወዳጃቸው ስለሆኑ ፎቶዋን በአጋጣሚ ወዳጃቸው መኪና ናት። ስለዚህ መኪናዋ ስር የቀኛዝማች መኮንን መሸሻ ትሬንታ ኳትሮ የምትለው ነገር በከነ ማስታወሻው ነው የተጻፈችው። ይሄ ካፕሽን የምትለው አይደል? በእሷ መኪና ነው የመጣው። ስለዚህ ራሷ የመጣባት መኪና ነች በአጋጣሚ። እና አቶ ፈይሳ በጣም የሚገርም በነገራችን ላይ እኮ አቶ ፈይሳ ጥላሁን የ1 ዓመት ህፃን ልጅ ሆኖ ፎቶ ያነሱ ሰውዬ ናቸው። በ1934 ማለት ነው። በ1934 ፎቶ ማንሳት የሚባለውን ነገር አሁን ስታስበው ፎቶ ቤት ነበረ ወይ ምናምን ሁሉ ልትል ትችላለህ። ሰፊ ነው እንግዲህ እኔ መጽሐፉ ላይ ፎቶ ያነሱባትን ካሜራ ማስቀምጫታለሁ። ፎቶ ካሜራ ያገኙበትን ታሪክ ኢንሲደንቱን በደንብ ተርኬዋለሁ። እና በዚህ ምክንያት ነው እናቱ ከተገኙ በኋላ በ1943 አካባቢ ወደ አዲስ አበባ የመጣው። መጣ አዲስ አበባ ጠመንጃ ሰፈር መኖር ጀመረ። መጀመሪያ አካባቢ ከእናቱ ጋር፣ ከዛ በኋላ በሂደት ቦታ ይቀይራሉ። የእናቱ ቤት ወይዘሮ ነገ አብደላም እንደ ልጃቸው የሚያዩት ጥላሁን እዚህ ጠቅልሎ ከመጣ ወዲህ ምን ያደርጋሉ? ወሊሶ አዲስ አበባ ይመጡና ኮመርስ አካባቢ መኖሪያ ቤት ይገዛሉ። ቆንጆ መኖሪያ ቤት ከወይዘሮ አባይነሽ ማዘንጊያ የሚባሉ ወዳጅ ነበራቸው። ከወይዘሮ አባይነሽ ማዘንጊያ መኖሪያ ቤት ይገዙና ኮመርስ አካባቢ ይኖራሉ። እናቱ ደግሞ ወደ ፖሊስ ጋራጅ አካባቢ አንድ መኖሪያ ቤት ነገር ይከራያሉ። እና በቃ ይሄ አካባቢ ያለ ነገር ነው እንትን ያለው። ከመጣ በኋላ ጥቂት ዘግየት ብሎ ነው ሀገር ፍቅር የሚገባው። መጥቶ ወደ 43 ላይ ነው እናቱ የተገኙት። 44 የሚባል ዓመተ ምህረት አለ፣ 45 የሚባል ዓመተ ምህረት ነገር አለ። ስለዚህ እነዚህ ዓመታቱን አዲስ አበባ ውስጥ እየኖረ ነው ጥላሁን። ቀጥታ እንደመጣ 43 ላይ ሄዶ አገር ፍቅር አልገባ እና ሰፊ ጊዜ ነው። በዚህ ጊዜ ውስጥ አዲስ አበባ ውስጥ ምን ይሰራ ነበር ምናምን የሚለውን ነገር አይወራም ብዙ ጊዜ። አሁን ታዲያ በዚህ ፕሮግራም ብናወራው አንተ ያገኘኸው መረጃ አለ? በእነዚህ 2 ዓመታት ምን ይሰራ? እነዚህ ናቸው። አሁን ከእናቱ ጋር እዛ ጋር ይኖር ነበረ። 1943 እኮ ገና 14 ዓመቱ ነው፣ 13 ዓመቱ አካባቢ ነገር ነው። ልጅ ነው እድሜው ማለት ነገር ነው። እና እነዛ አካባቢ ግን የነበሩት በዋነኛነት ቤተሰባዊ የሆነው ነገር ነው የማይታወቀው። ቤተሰባዊ የሆነው ነገር ስለ እንግዲህ ወይዘሮ ነገ አብደላ አያቱ አዲስ አበባ መጡ፣ ቤት ገዙ አልኩ አይደለም። ከሳቸውም ጋር ይኖራል፣ እናቱም ጋር ይኖራል። ባይዘው እናቱ እንግዲህ በዚህ ከመጡ በኋላ ምን መስራት ትፈልጋለሽ? መመለስ አልፈለጉም፣ መታረቅም አልፈለጉም። ስለዚህ ጠጅ ንግድ ይጀምራሉ። እናትየው ጠመንጃ ሰፈር ላይ ጠጅ ንግድ ይጀምራሉ። የጠጅ ንግዱን ያካሂዳሉ ማለት ነገር ነው። እዛም ይሄዳል እናቱ ጋር። የሚገርምህ ነገር ስለ ጥላሁን ከታወቀ በኋላ ባለው እንኳን ያፈራቸው ጓደኞቹ ስለ ቅርብ የሆነው ቤተሰባዊ ሕይወቱ ዝርዝር አያውቁም። ለምንድን ነው? ስለማይናገር ነው። አሁን ለምሳሌ እናቱ እዚሁ አዲስ አበባ ውስጥ እስከ 1962 በሕይወት ነበሩ። በጣም ብዙ ጓደኞች፣ የቅርብ ጓደኞች አፍርቷል። እነ ጌታቸው ደስታ አቶ ጌታቸው ደስታ ነው። እናቱን በአካል አግኝታቸው ታውቃለህ ወይ? ሷቸው አቅ በጣም የቅርብ ጓደኛው ነው። እኔና እሱ ጓደኛ ሆነን እናቱ እንደሞቱ ነበር ማስበው ነው የሚል። ለዚህ ነው አሁን ለምሳሌ የተወለድክ ለሚለው አዲስ አበባ ጠመንጃ ሰፈር ተባለ። ጠመንጃ ሰፈር የመጣው መቼ ነው ብያለሁ? 1943 ነው የመጣው እናቱ ጋር ሲመጣ ማለት ነገር ነው ከተገኘች በኋላ። ነገር ግን እሱን የትውልድ ቦታው አደረገው። ለክፋትም አይደለም ለመዋሸትም አይደለም። ይሄ የስነ ልቡና ምሁራን አላቸው የሚሰጡት ዲፌንስ ሜካኒዝም የሚሉት ነገር አለ። ያኛው እናቴ ጥላኝ ጠፋች የሚለው ነገር የሚፈጥረውን ህመም ለመቀነስ አእምሮ ራሱ የሚፈጥረው ነገር ነው ይላል።
ዲፌንስ ሜካኒዝም ይሉታል እነሱና ሜካኒዝም ኦፍ ዲፌንስ ይባላል በሳይኮሎጂ። መሸሽ ትሸሸዋለህ። በቃ ያ ትንሽ ህመም የሚፈጥርብህ ሰቃቀን የሚፈጥርብህን እውነት ትሸሸዋለህ። በቃ ለማስታወስ አትፈልግም። እንደዚህ ስላለ እሱን ነገር ማስታወስ እንኳን አልፈልግም። አታንሱብኝ የምትለው ነገር አለ። አዎ አለ እኮ የሆነ ነገር አለ ሊነሳ የሚችል ግን ጉዳይ አለ ማለት ነው። ሶ ወደ እንትኑ ስንመጣው ፋክቶች እሱ ያወራውን አንተ ማን ሆነ ነው እሱ ጠመንጃ ሰፈር ነው የተወለድኩት እያለ በዚህ አውድ ነው መታየት ያለበት ማለት ነው። እነዚህ መረጃዎች ግን ከማን የመጡ ናቸው በትክክል የምትነግረኝና እሱ ባንደበቱ ጠመንጃ ሰፈር ተወለድኩ ካለ ትክክለኛ ነው ብለህ የምትነግረን አድማጮችም ሊያነሱት ይችላሉ። ከየት አገኘኸው ይሄንን የሚባል ነገር አለ። ይሄ ምንጭ የቱ ጋር ነው ያለው? የሚገርም በቃል የተገኘ መረጃ አይደለም። ይሄ የቤተሰብ ታሪክ ማስታወሻ የጻፉት አቶ ፈይሳ ኃይሌ ሐሰና 1934 ላይ ነው መጽሐፍ የጀመሩት። መጽሐፍ ሲጀምሩም ደግሞ የጥላሁንን ታሪክ ልጻፍ ብለው አይደለም። የሚገርም አጠቃላይ የቤተሰቡን ነው የሚጽፉት እሳቸው በ1934 ደብረ ብርሃን ሁሉ ሄደው ከዛ በኋላ ጣሊያን ከወጣ በኋላ በ1934 እስክርቢቶ ወረቀት ይዘው አያታቸው እዛ ያሉበት ሶዮማ ጎሮ ሶዮማ ይሉታል እሳቸው። እንግዲህ ጎሮ ነው ትልቋ ከተማ በዛ ጊዜ። እዛ ሲመለሱ ለአያታቸው ቤኛ ይባላሉ። አያታቸው ፈይሳ ሐሰና ቤኛ ነው ስማቸው። ኃይሌ የሚለውን በኋላ ደብረ ብርሃን ሲሄዱ ነው የጨመሩበት። ለአያታቸው ቅድመ አያቶቻችን እነማን ናቸው፣ ምን ይሰሩ ነበር ብለው ይጠይቃሉ። ቤኛ ደግሞ ከአያታቸው ጀምረው ይናገራሉ። አሁን አቶ ፈይሳ ኃይሌ ሐሰናና ወይዘሮ ጌጤነሽ ይታየባ የ5 ዓመታት ልዩነት ነው ያላቸው በእድሜ እንኳን። ስለዚህ መጀመሪያ አያታቸውን ጠይቀው አያታቸው ደግሞ ከአያታቸው ጀምሮ ሲነግሯቸው ለአቶ ፈይሳ ራሱ 6ኛ አባታቸው ማለት ነገር ነው። ታሪኩ የሚጻፈው ከዛ ጀምሮ ነው። የጥላሁን ቤተሰብ ታሪክ እንግዲህ በጣም ድለኛ ነው። ጥላሁን የአያት የቅድመ አያቱ በእናቱ በኩል ያለው ከዛ ጀምሮ የሽማት ይባላል 7ኛ ምናምን እንትን አያቱ ከዛ ጀምሮ ያለው ነው እየተሰረከ የመጣው እና በዛ ውስጥ ይመጣና አቶ ፈይሳ የራሳቸው በእድሜያቸው በአይናቸው በቃ ሲከሰቱ ያዩዋቸው ነገሮች ሁሉ ይጨምራሉ ማለት ነው። የትኛው ለምሳሌ 34 ላይ ነው መጽሐፍ የጀመሩት አላልኩክም? ያ ሁሉ ተጻፈና የአያት ቅድመ አያቶቻቸው ታሪክ ከዛ በኋላ ደረሰ። ደግሞ እሳቸው የደረሱባቸው ታሪኮች እሳቸው ደርሰው በአይናቸው ያዩትን ደግሞ ከጻፏቸው ውስጥ 1933 ላይ ጣሊያን ከወጣ በኋላ ቤተሰብ ተሰብስቦ ጌጤነሽ በምትያዘች መስከረም 17 ቀን የመስቀል በዓል እየተከበረ እያለ ጌጤነሽ በምትያዘች ይሏል። ይሄ የቤተሰብ ታሪክ ነው እሳቸው የሚጽፉት። ጥላሁን ገሰሰ ታዋቂ ዘፋኝ ሆነ ብሎ አስበው በፍጹም ቤቱ ሲጻፍ አብሮ ተጻፈ፣ ዝነኛ ሆኖ ወጣ። አዎ እና ስለምጡ ክብደት ቤተሰብ በጠቅላላ ስለመጨነቁ ልጁ ፋፍቶ ስለነበረ መጸለይ ተጀመረ። እንደዚህ ያሉ ይጽፋሉ እሳቸው። የተከሰተውን ክስተት በአይናቸው አዩትን በቦታው የነበሩትን ነው። እኚህ ሰውዬ ጌጤነሽ ነፍሰ ጡር ሆና ፎቶ አንስተዋታል። ይሄ ፎቶ ሁሉ አለ አንተ ጋር አለ በመረጃ በታሪክ የተጻፈ። እድለኛ ነው ጥላሁን። እንደ ጥላሁን ትክክለኛ ታሪኩ የተጻፈ እንደ ጥላሁን በጣም አወዛጋቢ ታሪክ ያለው የለም አይደለም። ቅድም እንዳልኩ አእምሯዊ ሂደት ነው ይሄ ዲፌንስ ሜካኒዝም የመፍጠር ጉዳይ እና ለምንድን ነው አንተ አታንሱብኝ የምትለው? ስለ አታቆም አንተ ራስህ። ምክንያቱም ጥሩ ስሜት አይሰጠኝም ነው ዞሮ ግን ያልከው ዞሮ እንደዛ ነው ብዙ ሰዎች እና እሱ ራሱ ኤክስፕሌን መሃሉ ብዙ ነው እያሉ የሚነግሩ ታሪክ አለ። መሃሉ እንደሻውና መጨረሻው እኔም አሁን እኮ መሃሉ ብዙ ነው እያልኩ ነው የምነግርህ። በጣም ብዙ ነገር እየዘለልኩ ነው እና እንደዚህ ሆኖ ነው የተደበሰበሰው ታሪኩ ማለት ነገር ነው እና እሳቸው ይሄንን የጻፉትን መነሻ አድርጌ ነው እንጂ እኔ በስማ በለው አይደለም የጻፍኩት ማለት ነው። ጥሩ ነው። መነሻም አድርገህ እዛው የትውልድ ቦታው ድረስ ሄደህ ታሪኮቹን መስራት፣ ፎቶግራፎችን ሁሉ ማሰባሰብህ በጣም ትልቅ ነገር ነው። የጥላሁንን ሐውልት ለመስራት ከተፈለገም ፈረንሳይ ሌጋሲዮን የክብር ዘበኛ ባልደረቦች በጠቅላላ የሚኖሩበት አካባቢ ነገር ነው። በጠቅላላ ማለት ትችላለህ አብዛኛዎቹ እና የክብር ዘበኛ ሙዚቀኞችም ታሳቢ አድርገህ የክብር ዘበኛ ድምፃውያንም ታሳቢ አድርገህ ጥላሁን ገሰሰንም ታሳቢ አድርገህ ሐውልት መስራት ከፈለክ ያንን አደባባይ የነሱ ሐውልት ሊቆም የሚገባው ሊሆን ነው። ያንተ ጥቆማ ነው ይሄ ጥቆማምና ሐሳብ ነው። አባላት ማስታወስ ይቻላል። ምክንያቱም ጥላሁን ብቻውን አይደለም። ጥላሁን የሆነው ያው ሙዚቀኞቹ አሉ፣ እነ ሳሬ ደጋጉ አሉ፣ እነ ሻለቃ ግርማ ያድጉ አሉ፣ እነ የዜማ ደራሲዎች አሉ፣ ሙዚቀኞች አሉ። እዛ ጋር ነው ቢሰራ ጥሩ የሚለው። ምክንያቱም ዞሮ ጠመንጃ ያሰፈርን ከጥላሁን ትውልድ ቦታ ጋር ማያያዙ ስህተት ስለሆነ ጥላሁን ሐውልት እዛ ጋር ይሰራ የሚለው ነገር ለመናገር የፈለግኩት ማለት ነው ወንድምዬ። ዘንድሮ የስንቱ ተወርቶ የስንቱ ተነግሮ ዘንድሮ
እንግዲህ በጥላሁን ገሰሰ ዙሪያ አንዳንድ አዳዲስ ነገሮች መነገር አለባቸው ብለ እያጫወትከን ነው። ብዙ አድማጮች ይህን ፕሮግራም ሲሰሙ ይጠይቁኛል ብዬ የማስበው እኔ ጥላሁን ገሰሰ ሆዲፍጀው ያለው ነገር አለ። ሆዲፍጀው እስከ ዛሬም ድረስ ሚስጥር ነው። አንተ ግን ስለ ሆዲፍጀው አንዳች ፍንጭ አለህ ይመስለኛልና እዚህ ሆዲፍጀው ላይ ምን የምትነግረን ነገር አለ? እኔ ትንታኔውን ለመስራት ነገር ሞክሬያለሁ፣ ዝም ብሎ መረጃ ከማሰባሰብ በተጨማሪ። አንድ ግን ባጭሩ የምናገረው ነገር ምንድነው፣ እዚህ ጋር ዘካሪያ አሁን እንትን ነው ብሎ ስለተናገረ ምንም የሚመጣው ለውጥ የለም። ጉዳዮቹን በተመለከተ ያሉ መረጃዎች አሉ። እነዛ መረጃዎች ውስጥ አሁን የገረመኝ ነገር ጌታቸው ደስታ ጥላሁንን እዛ ለንደን ለሕክምና በሄደበት ጠየቀው። ጥላሁን ይሄ የጀመረ ሰውዬ ሳይጨርስ አይተውህም፣ ወንድምህ ነኝ፣ ንገረኝ፣ ነገ አንተ ብትሞት ወይ ፍርድ ቤት ቆሜ እፋረድልሃለሁ ወይ ደምህን እበቀላለሁ፣ ንገረኝ፣ ማን ያረዳህ አለው። ራሴ ነኝ አለ። ታሲምፕላሲስ ራሴ ነኝ ባክህ ነገር አለው። ምንም ይሄ ክስተቱን በማሰብ ራሱ ያን የተከሰተውን ነገር ምንም ፊቱ ላይ መቀየር ምናምንም ነገር አላየህበትም አልኩት። ምንም አንተ ጌታቸው ደስታን አናግረው ማለት ነው? አዎ፣ እዛ ቤት ውስጥ ባኞ ቤት ውስጥ ገብቶ አንድ ሰው ሞክሮ ከነበረ እዛ ግቢ ያለ ነዋሪ በጠቅላላ ተይዞ በጣም በቃ በምርመራ በሰው ነው የተወጋው የሚል ፍንጭ ካገኘ ፖሊስ ሰውየው እንዴት ሊገባ ቻለ? ማን ሊያስገባው ቻለ? ተባባሪ ሊኖረው ይችላል ምናምን በሚል እዛ ቤት ውስጥ የነበረ ሁሉ ተለቅሞ ወህኒ ገብቶ ከባድ ምርመራ ይደረግበት ነበረ። ነው ከውጪ በርግደው ሰብረው የገቡት። በነገራችን ላይ ባኞ ቤት ውስጥ ተዘግቷል። እዛ ተቆልፏል። ተቆልፎ ሰብረው መግባታቸውንም ተናግረዋል በይፋ ሰዎቹ። ዳት ሚንስ አሻራ ታገኝበት ይችላል ማለት ነገር ነው አይደለም? በቃ ቀላል ማስረጃ። ስለዚህ አንድ አሻራ ምርመራ ነገር ላይ ፍንጭ ቢገኝ ኖሮ እነዛ ሰዎች አይተርፉም ነበር አይደለም? ተይዘው ተመርምረው ሰንበዲ በጣም ብዙ ፎረንሲክ ምርመራዎችም ነገር ተካሂደዋል። ከባድ ጥበቃ ተደርጎለታል። በዛ ሰዓት ሌላ ሰው ማንም እንዳይመጣ እኔ ያ ለጌታቸው የነገረው ነገር ትክክል ይሆናል ብዬ ነው የማስበው። ግን እኔ ነኝ ከማለቱ ባለፈ ምንድነው ምክንያቱ? ይሄን በራሱ ላይ እንዴት ሊወስን ቻለ? የሚሉ ጥያቄዎች ያስነሳሉ። እነሱ ነው ዲፍቻቸው ስም አይቀበርም። እንግዲህ አገር ፍቅሮችን አይቷቸዋል። እሱም እንደሚናገረው እዛ ወሊሶ ሲመጡ አይቷቸዋል። እዚህ ከመጣ በኋላ አገር ፍቅር አካባቢ ነበር ደግሞ መኖሪያው ያክስቱ ቤት እና ያ ሰርግ ላይ ባይዘው የነዛ የዛ ቤተሰብ ሰዎችን ማን ነገር ያለው ያባቱ ቤተሰቦች ማለት ነው። እና እዛም ይሄዳል። አገር ፍቅር ደግሞ ማን ነው እዛ ሰርግ ላይ ሲዘፍን ደግሞ ያየው ሰው ወስዶ አገር ፍቅር ከነ አቶ ኢዮኤል ዮሐንስ ጋር ያገናኘዋል። ኢዮኤል ዮሐንስ ከልጅነታቸው ጀምሮ ገና ከ11 ዓመታቸው ከ10 ዓመታቸው ጀምሮ ነው አገር ፍቅር የገቡት። እዛ ኮትኩተው ያሳድጉታል ጥላሁንን እና ወደ አገር ፍቅር የሚቀላቀለው ሰርግ ላይ ሲዘፍን ያየው ሰው ነው ይዞት ወደ አገር ፍቅር የሚሄደው እና አገር ፍቅር አቶ ኢዮኤል ጋር አብሮ እያደረ ከነ ፍሬው ኃይሉ ከትግራይ መጥቶ እዛው ተገናኙ። እዛው እየዘፈኑ ነበር የሚሉት። የቤት ልጆች ነው የሚባሉት። በጣም በትንሽ ናቸው። ከዛ ወጣ ይላሉ። በብስክሌት ምናምን ነገር አዲስ አበባ ይዞራሉ። እንዳሁን መኪና የለም። እንደዚህ እያሉ አደጉ። አገር ፍቅር ላይ ድምጻቸው በደንብ አሟሹ ሁለቱ። ዶሮ ማርቅ ያለች የአባቴ ታላቅ እህት እንዳጋጣሚ ነው የተመጣ ደግሞ ሰርግ ነበር የልጇ ሰርግ። እናትስ የተቀረች አያትስ የተቀሩ ምናምን አለች። አይ ምንድን ነው እሱ አልኩት። ሰርግ እንዴ ታለማ ጠራን አልኩ። በምን አውቀህ መጣ? በኔ ገርሞኝ እኮ ነው። ማንም የጠራን የለም። በቃ ስልክ ተደወለ። ልክ ስልክ ቤቷ አጠገብ ነው የኛ ቤት ነው። እንዲህ ተነገረ። እሳቸው መጡ። ያው እንግዲህ እኔ አልጋ ስር ነው እንጂ አይናቸውንም ማየት አልችልም። እንዴ በቃ በዚሁ ተላለፈ። ሰርጉን ደገስክ በዛው። አንድ ፊት አውራሪ ማለት የልጁን ስም አውቃለሁ። ልጁ ጓደኛ ታምቦሳ የሚባል ነበር። ፊት አውራሪ ምናምን ነገር የትዛው ዶሮ ማነቂያ እና የእሳቸውን ቤት ነበር ማክስቴም ተከራይታ እንትን ያለችው። ጋማይን ያዘውና ለመኮንን አብቶልዳ ሰጡኝ። ከዛ እንድፈተን ገባሁኝ። መጣሽ አለኝ ጋሽ። አዎ መጣሁ ብሎ ይህን ሽራ አልጋ ስጡት፣ ለፍሬውም ደግሞ ያንዱን ስጧቸውና እዚህ ከቤት እንዳይወጡ ተባለ። ትእዛዝ ተሰጠ። ምግብ መኮንን ሀብተወልድ ራስ መኮንን ድልድይ ሆቴል ቤቶች ነበሩ። እዛ ኮንትራት ያዙልን። ያን ኮንትራት ደፍተራችን አንድ ነው፣ ፊርማ እንፈርማለን። የኔን ፊርማ አንስቶታል ፍሬው። በዛ በቃ እነዚህ በቃ ያረዳ ልጆች በኔ ስም ብቻ ጋብዞ ወደ 300 ነው ከምናምን አናቴ ላይ አልኩ። አበድኩ። ተጫወትክብኝ አይደለም። ለምንድን ነው እንዲህ ያልከ? በኋላ ማን ይነግረኛል? ባለቤቱ የሆቴሉ ባለቤት እና በቃ በዚህ ብዙ ተጣልተን
ሳይወደው ጉድ ከፈለውታ ጉድ ነበር። እኔ ኬት አባቴ ለመጣ ይዛን ጊዜ 40 ብር ደሞዝ ኬት አምጥቼ ነው የምከፍለው። ከዛ በኋላ ያው ክብር ዘበኛ ተቋቁሞ ጦር ሰራዊት ኦርኬስትራዎች፣ የምድር ጦር፣ የፖሊስ፣ የምናምን ኦርኬስትራዎች በ1950ዎች መጀመሪያ አካባቢ እንደተቋቋሙ የውድድሩ ዘመን ይጀምራል ማለት ነገር ነው። የውድድሩ ዘመን ሲጀመር 1949 ላይ ነው ገና በጠዋቱ ክብር ዘበኛ ራሱን ለማጠናከር በድምጻውያን ለማጠናከር በሚሞክርበት ጊዜ ከአገር ፍቅር ወስደው ክብር ዘበኛ ያስገቡታል። ራሱ ነው በነገራችን ላይ ሳያውቀው የኦርኬስትራ ማርሽ ባንድ አለ አይደለም መንገድ ላይ ያየ ሲሄድ ራሱን እዛ እነሱ ወደ ግቢያቸው ነው የሚሄዱት። እሱ ነው የሚፈልጉ ደግሞ የክብር ዘበኛ ሰዎች አሉ እዛ ሊያስገቡት። እሱ ኦርኬስትራውን ተከትሎ ወዴት እንደሚሄድ አያውቀውም። ነገር ግን እነሱ እየሄዱ ያሉት ማርሽ ባንዱ ወደ ክብር ዘበኛ ግቢ ነው እየሄዱ ያሉት። እዛ ሲደርስ ደግሞ እዛ አስገቡት። እንትን ተቀጠረ በቃ። ክብር ዘበኛ አባብሎ ወሰደ ከአገር ፍቅር። አዎ ሻምበል አድማሱ አውግተ ነው የሚባል የክብር ዘበኛ የማስታወቂያ ክፍል ፎቶግራፈር ነበር። እሳቸው ሁልጊዜ እሁድ አገር ፍቅር ይገባሉ። ካሜራ ይዘውም እንዲሁም ይገባሉ። እኔና ፍሬውን ምን አለ ክብር ዘበኛ መታችሁ ብትከተሩ ምናምን ያባብለን ነበር። እኔ ክብር ዘበኛ ሚዛን ጊዜ ምን እንደሆነ አላውቅም ነበር። ያወቅኩት አንድ ሐሙስ የክብር ዘበኛ ባንድ ጊዮርጊስ አቡነ ጴጥሮስ 6 ኪሎ እንደዚህ ይዘው ነበር። በቃ በዛው ጭራቸውን ተከተልኩ ገባሁ። ግቢያቸው ገብቼ ወጣሁ። ሲወጣ ሻምበል አድማሱ አውግተ ነው ያገኘኝ። አየሽ እኛም ቢሮ ምናምን የኛ መስሪያ ቤት ነው። አትቀጠሪም? ተቀጠራለሁ። አሁን እኔና ፍሬው ተራርቀናል። ናፍቆት መጣ። አንድ ቀን አገር ፍቅር ሄድኩ። ፍላጎትም አልነበረውም እና ልቡ ዳዳ በእንግዲህ ደህና ሆናል። መለያየት ሞት ነው ለተዋደደ መጨረሻ ላይ ሚኒስትር መኮንን ሀብተወልድ የወታደር ተዋጊ እንጂ ዘፋኝ ሊኖረው አይገባም በሚል መሰረት ልጄን መልስልኝ ብሎ ጠያይቃሉ። ለነገሩ እኔ በወታደር ነው የገባሁት ለ2 ዓመት ለቅጥሩ እንዲመች እና ከዛ እሳቸው በወታደር ክፍል ውስጥ እንዳገለግል ፈቀዱ። ጥላሁን በጣም ቅን ሰው ነው፣ ደግ ሰው ነው፣ ንጹህ ሆኖ ዘመድ የሚለው ሰው ህዝቡን ሁሉ ነው ዘመድ ያደረገው። ያው እናቱና አባቱ ቅድም ጥለው ሄደዋል አላልኩክም? ከዛ በኋላ አቴንሽን ሰዎችን የመፈለግ ነገር አለ። ስለዚህ ዘፈን ደግሞ ሰዎችን የሚስበው ነገር ሆኖ አገኘው። ሙዚቃው ሌላው የመሳሪያው ጋጋታው ቢቀር እንኳን እቤቴ ውስጥ አንጎራጉራለሁ። ለሰከንድ መለየት አልፈልግም። እኔ የእናቴን ህይወት የለወጡት በሙዚቃ ነው እና አምኜበት ተደስቼበት አዋግቼበት ተዋግቼበት እዚህ ደረጃ ላይ መድረሴ በጣም ያኮረኛል ብዬ ነው መገምተው። እኔ ባለሙያው ከቤተሰብ እቅፍ ውስጥ መውጣት ባልነበረብህ ጊዜ ነው ወጥተህ አገር ፍቅር ትሰራይ ነበር። ተለከፍኩ። እኔ በአጠቃላይ አገር ፍቅር ተጸነስኩ፣ ክብር ዘበኛ ተወለድኩ ማለት እችላለሁ። ይሄ ነው ቋንቋዬ። ወጣነት ዛልኝ ጥንቱ የወጡበት ጊዜ ነው። ዋንጫ አለ። አዘጋጀው ደግሞ ፊሊፕስ ነው። ያንዳንዳችን ለዛው ለማሊያችን እንዋጋ ነበር። መጨረሻ ላይ ጥላሁን አልኩ ከክፍሌ ነው የተጠራው። እቺ ዋንጫ ብታስበላት እቺን 45 ተመልከታት። እንደዚህ ነበር የሚሰጠኝ ነበር። ያው መንግስቱም እንደዚሁ ነበር የሚያዘው እና ኮሎኔል ሳሌ እነዚህ ሁሉ ውጤታቸው መሬት ላለመስረቀት እንማሟት ነበር እና ፍቅር አለ፣ ከሁሉ ፍቅር አለ። እኔ በዛ ጊዜ ያለው ፍቅር በአሁኑ ጊዜ መኖሩም ራሱ ያጠራጥረኛል። ጥላሁን ምንድን ነው የሚያስደስትህ ከዘፈን ሌላ ማለት ነው? ከዘፈን ሌላ ቢያስደስተኝ ከከተማ መውጣት ብቻ የሚያስደስተኝ። በቃ ውጭ ሄጄ ስመጣ መንፈሴ በጣም ሰላም ያገኛል። እንጉርጉሮ ለኔ ምግቤ ነው። እንጉርጉሮ ለኔ ህዋሳቴ ነው። ካለሱ መኖር አልችልም። እስትንፋሴ ነው። ገንዘብ ሳይሆን ህዝብ ያፈራሁበት ሀገሬን ብልጽግናዋን፣ እድገቷን፣ ሰው የደረሰበት ቦታ መድረሷን ሁሉ እመኛላታለሁ። አሁንም እግዚአብሔር ቺን ሀገር ሊያኖራት የቻለው የጠመንጃ ብዛት አይደለም፣ የጸሎት ብዛት ነው። እድገቷን፣ ብልጽግናዋን፣ ህልውናዋን የምትጠብቅ ሀገር ሆና እስካለፍንበት ጊዜ ድረስ ኢትዮጵያ የምትለው ቃልና መሬቷ ማንም ሊነቀድቀው አይችልም። ሰው ግን ይኖራል፣ ይወለዳል፣ ይሞታል እና እቺ ሀያል ሀገር ነች፣ የጸሎት ሀገር ነች። ሙስሊሙ ባለበት መስጊድ ውስጥ ቤቱም ጸሎት ያደርግ፣ ክርስቲያኑም በቤተ ክርስቲያን ያለው አባቶች
ወገኖቻቸውን ልጆቻቸውን በጥሩ ሁኔታ ስለ ሀገር ፍቅር ምን እንደሆነ እንዲያስተምሩ ያደራ ቃሌን አስተላልፋለሁ። እና በቃ ሁሉንም ሰው እንደ ዘመዴ ነው የሚለው ነገር አለ። እናቴም ወንድሜም አባቴም የኢትዮጵያ ሕዝብ ነው የሚለው ነገር አለ። ምንም አትጠራጠር። አንዳንድ ዘፈኖች ጥላሁንን በደንብ ያወቁት ሰዎች የጻፏቸው ግጥሞች ናቸው። ጥላሁን እንዴት እንደሚኖር የጥላሁን አስተሳሰብ በጣም የገባቸው ሰዎች የሚጽፏቸው ግጥሞች ናቸው። በግጥም በዜማ አንጀትን የሚያርሱ የነበሩት ሰዎች እነማን ናቸው? ማንን ከማን አበላልጣለሁ? ገዛኸኝ ደስታ ነው። ሻምበል አፈወርቅ ናቸው። ሰይፉ ኃይለ ማርያም ማንን ጠርቼ ነው ማንን ልትወል? ሳህሌም እንደዚህ ነው። የጋሽ ሳህሌን አደራረስና የጋሽ ጸጋዬ ስነ ጽሁፍ ባፋቸው ይይዛቸዋል፣ ግን የወረቀት አዝማሪ ናቸው ሁለቱ። ጸጋዬ ገብረ መድኅንን ማለት ነው። በእውነት ካፉ የሚወጣው አንዳንድ ቃላት ሊገባሽ አይችልም፣ ግን በእጅ ጽሁፍ ሲገባ እንዴት አድርጎት እንደሚል ግራ የሚያጋባ ነገር። ጋሽ ሳህሌም እንደዚያ ወገን አለኝ አሁን በቃ በጣም ይገልጸዋል። በነገራችን ላይ ጥላሁን የማንም ሀብት አይደለም። በቃ ራሱ ለቤተሰቦቹ አደራ የሚለው አደራ ንብረቴን ይልና ህዝቧን ተፈጥሮዋን ኢትዮጵያ መቤቴን ነው የሚለው። ይሄ ነው ሀብቴ ነው የሚለው እሱ ህዝቧን ተፈጥሮዋን ኢትዮጵያ መቤቴን እና እኛም እሱ የኛ ነው ብለን ዘፈኖቹ ብዙ ነገር የሚያስታውሱ ስለሆኑ በጣም ከህይወታችን በሰርጋችን ከህይወታችን ጋር አሉ የሱ ስራዎች እና ለዛ ነው የምናወራው። እናንተም አሁን እዚህ ጋር ደስ እያለን የምናወራው ለዛ መሰለኝ። ስለዚህ አንተም እራት አትከፍልም ዛሬ? እሺ ሌላኛ ሀብት ታንኪዩ። እሺ ድምፃዊ ጥላሁን ገሰሰ በተወለደ በ68 ዓመቱ ነበር ሚያዝያ 11 ቀን 2001 ዓ.ም ከዚህ ዓለም በሞት የተለየው። የዛሬን አበቃን። ሳምንት ሌላ ባለውለታችንን እናስባለን። አብራችሁን ስለቆያችሁ እናመሰግናለን። ሌሊቱ ሰላማዊና የተባረከ ይሁንላችሁ። ኢትዮጵያ ለዘላለም ትኑር። ስም አይቀበርም። በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ሥራ ያበረከቱ በአጸደ ሥጋ የተለዩን ስመጥር ሰዎች የሚታወሱበት ዝግጅት ስም አይቀበርም። ሕያው ስማቸው ከነግብራቸው ይወደሳል። ዘወትር ሮብ ከምሽቱ 3 እስከ 5 ሰዓት በእናንተው ሬዲዮ በሸገር ኤፍኤም 102.1 አዘጋጅና አቅራቢ ወንድሙ ኃይሎ። ስም አይቀበርም።